አንዳንድ ሰዎች ግን በጣም ክፉዎች ናቸው፣ እውነት ለመናገር ማለት ነው። ለምን በዚህ ልክ የሰውን ጉድጓድ እንደምትቆፍሩ ባላቅም፣ ነገር ግን እውነት ለመናገር ክፉ ሰዎች አላችሁ። ምንድን ነው የምትጠቀሙት? ምንድን ነው ያኔ እኔ ያልገባኝ ማለት ነው። እና አንዳንድ ሰውን ሲደሰት የምትናደዱ፣ በሰውን እድገት ደግሞ እናንተን ቀጥል የምትሉ፣ አንዳንድ ሰው ደግሞ ስታዩ እኔ ያላችሁ አላቅም ብቻ አላችሁ አንዳንድ ተንኮለኛ ሰዎች። መቼም ሰው አትሆኑም እንደዚ አይነት ሰዎች፣ እውነቴን ነው የምላችሁ። እና ይሄላችሁ ወደ ቻልኩት እንግዲህ ታምሌድ ላይ ያለችዋ ሁላችሁም የምታውቋት ሸዋዬ ገጠሪዋ የምትባል ጅዳ ያለች ከዚህ በፊት በዚች ማሻላ በዚች ልጅ እውነት ለመናገር በጣም ያው ተሰቃይታለች። በአንድ ልጇ ተነሳነ ታማ ብዙዎቹ የምታውቋት ነው ልጅቷ እንዴት እንደነበረች። በመጨረሻም አልሐምዱሊላሂ ልጅቷ በዚህ መልኩ ተሽሏት እንግዲህ ሁሉም ሰው ደስ ብሎት፣ ምክንያቱም ከዛ በፊት ያለውን ነገር ዶክተሩ ያላት ነገር እያንዳንዱ ነገር ያው ትናገር ነበር ሚዲያ ላይ ማለት ነው። ያው ማታውቃት አላችሁ ብዬ አላሰብም። ታውቋት አላችሁ ግን እኔ እንጃ በልጅቷን ስለተሻላት የተናደዳችሁ ሰዎች አላችሁ። ልጅቷ በዚህ ሁኔታ ደግሞ ስታዩት ቆንጆ ነች፣ ማሻላ በጣም ቆንጆ ነች። አላህ ያሳድጋት። እና ስታዩት በቃ ደስ ያላላችሁ ሰዎች አሉና አላችሁ። ያው ላይቭ ላይ ይህን ሚዲያ አንዳንዴ የተጠቀመበት ይጠቀማል፣ አንዳንድ እንዳጠቃቀማችን ነው። እና አንዳንዱ ሰው ሲያስለቅስበት ይውላል፣ አንዳንዱ የጥሩ ሲያስተምርበት ሰው የሚቀይርበት፣ አንዳንዱ ደግሞ በቃ እንደዚህ ተንኮል የሚሰራበት ነው። ሚዲያ እውነት ለመናገር እንዳጠቃቀማችን ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና ተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አብራችሁን ቆዩ። እንግዲህ ያው መግቢያ ላይ እንዳልኩትም የዚች ልጅ ሰሞኑ ሚዲያ ላይ አይቼ እውነት ለመናገር በጣም ነው ምን አይነት ክፉ ሰዎች እንዳሉና ምን አይነትን ደግሞ መልካም ሰዎች እንዳሉ ነው ይሄ የሚታወቅ ነው። ነገር ግን በህፃን ልጅ እንደዚህ ስታዩት እንደው እናትየዋ ደግሞ የፈለጋችሁ ነገር ብታደርጓት፣ ምክንያቱም ምናልባት ከእሷ ጋር አትወዳቱም ሊሆን ይችላል፣ ግን መብታችሁ ነው። ሚዲያ ያለ ሰው ሁሉም አትወዱም እና የምን አይወደድም። አንድ የሚወደድ ቢኖርም አንድ የሚጠላ አለ። ግን አንዳንድ ደግሞ ህፃናት ራሱ ምንም የማያውቁ ላይ እነሱ ላይ እንደዚህ ስትዘረዝሩ፣ በተለይ ደግሞ እዚች ልጅ ላይ ምክንያቱም ከዛ በፊት ያሳለፈችው ነገር ሁሉም አይተናል ሚዲያ ላይ ማለት ነው። ምናልባት ያላያችሁ ካየችሁ የእሷን ዩቱብም አላት ቲክቶክም አላት። ሻዬ ገጠሪዋ ብላችሁ ሰርች ብታደርጉት የምር በዚች ልጅ ያየችው ስቃይ መከራ በቃ የእናት እናት ማንም በልጇ ያው ታውቃላችሁ መከራ ነው የምታየውና በሰው ሀገር ላይ አመልያ ተደርጋ ልጅቷ ብዙ ነገር ነው ታውቃላችሁ። የማታውቀው የላችሁም። ሁሉም አዝኖ አልቅሶ በየቀኑ እየወጣች እያለቀሰች ይችን እናት ዛሬ አልሐምዱሊላህ በዚህ መልክ ልጅቷም ተሽሏት ማሻላ ተበረከ ረህማን ስታያት አይናችሁ የቀላ ሰዎች አሉና እንደዚህ ጥሩ አይደለም። ክፉ ሰዎች ናቸው። እኔ በቃ እንደዛ ነው የምላቸው። ከእናትየው የፈለገን እንትን ሊኖራችሁ ይችላል፣ ግን በልጅ አትምጡ። አሁን ልጆች ምን ያውቃሉና ነው። እንግዲህ ያው ልላችሁ ፈለግኩት ያው ከላንት ወዳ ነው መሰለኝ ላይቭ ላይ እንትን ያለች ልክ ላይቭ ስትገባ አንዷ ምንም እኮ እንትን አላትም። ምናልባት ተጣልታችሁ ሊሆን ይችላል። ይሄ በፌክ ደግሞ ይሄ መነታችሁ ደብቃችሁ በፌክ የምትወጡ አላችሁና በፌክ ልትሆን ይችላለች ወይ ከእሷ ጋር ተጣልተሽ ሊሆን ይችላል። አይዶን ነው አላቅም። ግን ልክ ሾማነች ሸዋዬ ላይቭ ላይ ግበት ስትል በልጅሽን ያየሽው መከራ አሁንም ደግሞ ያሳይሽ ብላ ያው ሰደበቻት ማለት ነው። ግን የተነጋገሩ ነገር የለም። ገና መግባቷ እኮ ነው። ምን አይነት እቅም ቢኖርሽ ነው እንዴ? ማንም ጠላትም ቢሆን በእንደዚህ በህፃን ወላሂ አይፈትም። የምሬ ነው የምላችሁ። አንዳንዴ የራሳችሁን ህመም ሲኖርባችሁ የሆነ የታማችሁ ታውቃላችሁ፣ የሆነ ቦታችሁ ምናምን ብዙ ስቃይ አሳልፋችሁ ብዙ ተቸግራችሁ ካያችሁ ያን ችግር ደግሞ እንደው የጠላቴም ቢሆን አይስጠው። አሁን እኔ እውነት ለመናገር ጥርሴን ያመኛልና አንዳንዴ ጥርሴን ያመኛል። ያን ጥርሴን ምን ጠላት አለኝ ሲጀመር ቢኖረኝ ራሱ የጠላቴ ማይስጠው ነው። እኔ ወላሂ ነው የምላችሁ። ምክንያቱም ሲይዘን ነው ሁሉም አይናችንም ውድ ነው ወይ የአይን ህመምስ እንላለን። ጥርሳችንም ሲያመን እንደዛው ሁሉም ቦታችን ያው ውድ ነው። በቃ ይብሳል ነው የምንላለው። የጥርሱ ይብሳል። እንደዚህ ጥርሴን ስለሚያመኝ በቃ ከጥርስ የበለጠ ህመም የለም ነው የምለውና ያ ደግሞ የሚያውቀው እንደኔ ጥርሱ የሚያመው ሰው ነው። ገብታችኋል?
ስለዚህ እኔ አሁን ጠላትም የለኝም ሲጀመር ይሄን ያክል ይሄ የጥርስ ህመም የጠላት ማይስጠው ነው የምለው እኔ በቃ እንድለም ይሄ እቺ ህፃን ልጅ ምንም የማታደርጋ ምን እንትኑ ያለየች ልጅ የልጅሽን ስቃይ ደግመሽ እዩ ማለት በቃ ምናልባት ልጅ ላይ ኖራችሁ ይችላል ባይኖራችሁ ራሱ ነገ ትወልዳላችሁ ወንዱም ሆን ሴት ማለት ነውና ይሄ ነገር አንቺ ልጅ ላይ እንደዚህ ቢሆን ያን እቺን ልጅ ያሳለፈችውን የህመም ስቃይ አንቺ ልጅ ላይ ቢሆን ደስ ይልሽ ነበር ወይ? ወንድም ልትሆን ይችላል ሴት በልጅ አይፈተን ነው የሚሉት አይደል እናቶች። ምናልባት ሰምታችሁ ከሆነ በልጅ ማንም አይፈተን ይባላል። አንድን ፈተና ካለፋችሁ በሆነ ፈተና ላይ በጣም ተቸግራችሁ በኃይለኛ ካለፋችሁ ያለ ፈተና የጠላት ማይስጠው ነው የሚባለው አይደለም የህፃን ልጅ ነገርኳችሁ። ከሴትዮዋ ጋር የሆነ ችግር ሊኖርባችሁ ይችላል ግን ምንም ማታቅ ልጅ በዚህ ልክ ሌላ ነገር ቢሆን ግን ምንም ቢሆን ምን ያን ያሳለፈችውን ህመም ደግመሽ የልጅሽን ህመም ያሳይሽ ማለት ምን ማለት ነው? ምን አደረገች ልጅቷ እቺ ህፃን ልጅና ተውኩፋት ሆኖ የምር አንዳንዴ ይሁን መልካም ስትሆኑ ያው የራሳችሁ ነው። ሁሉም ያው በየስራው ተዛዝሮ ያው የራሱ የእጁን ያገኛልና መልካም ሰራውን መልካም መጥፎ ሰራው መጥፎ ምናልባት ይዘገያል እንጂ የተመኘነውን ያው የራሳችን መሆኑን አይቀርምና ግን ለምን በዚህ ያክል ክፉ እንሆናለን? ለምንድን ነው? ምንስ ጥቅማችንስ ምንድን ነው? የሴትዮዋ በሏት ምንም ምክንያቱም እንደነገርኳችሁ ተጣልታችሁ ሊሆን ይችላል የሆነ ቂም ይዛችሁ ሊሆን ይችላል ግን ልጅቷን ያን ሁሉ ያሳለፈችውን ህመም ስቃይ መልሳ እንድትደግም ለምንድን ነው የምትመኙት እንዴ? ባልጅ ባይኖራችሁ ወንድም አላችሁ ወንድም ባይኖር እህት ይኖራችኋልና ያን ደግሞ በእኔ ቦታ ቢሆን ብላችሁ ይህን ነገር አስቡ። እውነት ይህን የሰውን ክፉ ማሰብ ክፉ መመኘት ጥሩ አይደለም። ነገ በእኔ ነውና እናንተ ላይ ሊሆን የማትፈልጉት ነገር ሰው ላይ አትመኙ፣ አታድርጉም ሲጀመር ማለት ነው። ለምን ራሳችሁን የምትጠሉ ነገር ሌላ ሰው ጋር ዞር አይደለም። የራሳችሁ ወደዳችሁን የሌሎቹን ውደዱ አይደል የሚባለው? አዎ የራስሽን የምትጠይ ነገር ሌሎችን ጋር አታድርጉ። ግን ምንም የማያውቁ ህፃናት ንጹህ ወረቀት ናቸው ህፃናት ላይና ይሄን መመኘት ከዛ በፊት ያሳለፈችውን ስቃይ አንሷት ነው ድጋሚ ይሄን ነገር ተመኘሽላት። እንግዲህ እኔ ምንም አለሽም ወይም አለም ያን ያለቀሰችው እናትየዋ ስታለቅስ ይሄን ኮመንት አይታ ልጅቷ ራሱ ምን ገብቷት ነው እናትየዋ ስታለቅስ ነው አለቀሰቻት እንጂ ልጅቷ ምን እንደተጻፈ ምናምን አንብባ አይደለም። እውነት ለመናገር ማለት ነው በጣም ነው አንጀት የነበረ እናትና የምን ያን ስቃይ መከራ ትመኛለች። ምን አልኳት ገና ከመግባቴ እናትየው ስታለቅስ ልጅቷን ደግሞ ባላ እንደዚህ እንዳያችሁ ማለት ነው ልጅቷን ማልቀስ ተቃቅፈው ማለት ነው። እናትየው ተባለች ነገር አውቃ ነው አንብባ ነው። ልጅቷ ደግሞ በማታውቀው እንደዚህ ምንም በማያውቁ ህፃናት ላይ ይሄን መመኘት እውነት ክፉነት ነው። ከክፉን ክፉ በቃ ጥሩ አይደለም። እንደዚህ አይነት አታድርጉ፣ አትስደቧቸው። ልጆች አያውቁም። እንደው በዚህ መልክ አላህ ይሄን ጤነታ ስለተመለሰለት ሁሉ ሰው ደስ ብሎታል። ለካ አንቺ ወይም ደግሞ አንተ ደስ አላለህም ማለት ነውና ስራህን ይስጥህ የእጅህ ይስጥህ ማለት ነው የምፈልገው።